ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በባለፈው ፕሮግራማችን የዘጠነኛ ክፍል ኢኮኖሚክስ ቻፕተር 2 የመጀመሪያውን ፓርት 1ን አይተናል ማለት ነው። ዘ ቤዚክ ኢኮኖሚክ ፕሮብሌምስ የሚሉትን ስካርሲቲ፣ ቾይዝ እና ኦፖርቹኒቲ ኮስት የሚባሉትን ነገሮች በደንብ ዘርዘር አድርገን ተመልክተን ነበረ። ዛሬ ደግሞ እንግዲህ ሁለተኛውን ፓርት የቻፕተር 2 ማለት ነው ሴንትራል ፕሮብሌምስ ኦፍ ኢኮኖሚክስ ከሚለው ጀምረን ይመለከታለን ማለት ነው። ለቻናሉ ቤተሰብ ያሉ ናቸው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም የደወል ምልክቷን በመጫን ሌሎች ኮርሶችም ሆኑ ሌሎች ቻፕተር ሲሰራ ወዲያውኑ እንዲደርሳችሁ ማድረግ ትችላላችሁ። ሸር በማድረግም ለጓደኞቻችሁ መጋበዝ ትችላላችሁ። እንግዲህ ሁለተኛው የቻፕተር 2 ሁለተኛው ክፍል ሴንትራል ፕሮብሌምስ ኦፍ ኢኮኖሚክስ የሚባሉትን ጀምረን ነው የምንመለከተው። ስለዚህ አት ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ብሎ መጽሐፋችሁ ላይ እንደተቀመጠው ይህንን ሴክሽን እንደጨረስን ማንኛውም ተማሪ ወይም ይህን ያጠና አካል ሹድ ዲስክራይብ ዘ ቤዚክ ኢኮኖሚክ ፕሮብሌምስ ቤዚክ ኢኮኖሚክ ፕሮብሌም የሚባሉትን በደንብ መግለጽ፣ ማወቅ፣ ዲስክራይብ ማድረግ መቻል አለበት። እንዲሁም በሁለተኛ ደረጃ ደግሞ ኤክስፕሌን ሃው ዘ ቤዚክ ኢኮኖሚክ ፕሮብሌምስ አፌክት ኢንዲቪዥዋልስ ፊርምስ ኤንድ ሶሳይቲ። እነዚህ ቤዚክ ኢኮኖሚክ ፕሮብሌምስ ያልናቸው ኢንዲቪዥዋሉን ፊርሙን እና ሶሳይቲውን በሙሉ እንዴት አፌክት ያደርጋሉ የሚለውን ጥያቄም መመለስ መቻል አለበት፣ ኤክስፕሌን ማድረግ መቻል አለበት ማለት ነው። እንግዲህ እዚህ ላይ ስንመለከት የመጀመሪያው ቤዚክ ኢኮኖሚክ ኩዌሽንስ የሚባሉ አሉ። ቤዚክ ኢኮኖሚክ ኩዌሽንስ ማለት ምን ማለት ናቸው? እነሱ ምንድን ናቸው? ኢኮኖሚክ ፕሮብሌምስ ዊች አን ኢኮኖሚክ ሲስተም ፌስስ ኦዊንግ ቱ ስካርሲቲ ኦፍ ሪሶርስ አር ናውናስ ቤዚክ ኢኮኖሚክ ፕሮብሌምስ። የሪሶርስ ስካርሲቲ በኢኮኖሚክ ሲስተም ላይ ያለው የሪሶርስ ስካርሲቲ የፋክተር ፓይመንቶቹ የነዚህ ፋክተር ኦፍ ፕሮዳክሽን የምንላቸው ስካርሲቲ ይህ ምን ይባላል? ቤዚክ ኢኮኖሚክ ፕሮብሌም ይባላል። የኢኮኖሚክስ ዋናው ዓላማ ሜን ፕሮብሌም ሶልቭ ማድረግ ስለሆነ ማለት ነው። ዚስ ፕሮብሌምስ አር ኮመን ቱ ኦል ኢኮኖሚክ ሲስተምስ። እነዚህ ችግሮች ይህ ስካርሲቲ የምንለው ማለት ነው የትኛውም ኢኮኖሚክ ሲስተም ላይ ቢሆን አለ። ዓለማችን ላይ ያሉ እንግዲህ የተለያዩ ኢኮኖሚክ ሲስተሞች አሉ። አሁን ወደፊት ስለምናያቸው ነው። በየትኛውም በሁሉም ኢኮኖሚክ ሲስተሞች ቢሆን ይሄ ስካርሲቲ አለ። ዘይ አር ኦልሶ ሪፈርድ ቱ አስ ሴንትራል ፕሮብሌምስ ኦፍ አን ኢኮኖሚ። ለዚህም ነው እንግዲህ እነዚህ ችግሮች ይሄ የስካርሲቲ ችግር ሴንትራል ፕሮብሌምስ ኦፍ ዘ ኢኮኖሚ የተባለውም ለዚህ ነው ማለት ነው። ኮንሲኩዌንትሊ ኤቭሪ ሞደርን ሶሳይቲ ሹድ አንሰር ዘ ፎሎዊንግ ስሪ ቤዚክ ኩዌሽንስ። በዚህም የተነሳ እንግዲህ ስካርሲቲ በመኖሩ የተነሳ ያለንን ስካርስ ሪሶርስ ፉሊ ለመጠቀም ወይም ኢፊሽንትሊ ለመጠቀም አንድ ሞደርን ሶሳይቲ በኢኮኖሚክስ ሕግ መሰረት እነዚህን ሶስቱን ፕሮፐርሊ መመለስ መቻል አለበት ማለት ነው። የመጀመሪያው ነገር እንግዲህ ዋት ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስድ ነው። ምንድን አይነት ፕሮዳክት እናምርት ማለት ነው። ምን እናምርት ብሎ መጀመሪያ መወሰን መቻል አለበት። ከዛ ሁለተኛው ደግሞ ሃው ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ። ሁለተኛው ደግሞ ምን እናምርት ብሎ ከወሰነ ያን የወሰነውን ፕሮዳክት እንዴት እናምርተው፣ ምን አይነት ቴክኖሎጂ ተጠቅመን እናምርተው፣ ምን አይነት ቴክኒክ ተጠቅመን እናምርተው፣ ላበር ኢንተንሲቭ እናደርገው ወይስ ካፒታል ኢንተንሲቭ እናደርገው። ላበር ኢንተንሲቭ እና ካፒታል ኢንተንሲቭ ማለት ምንድን ነው የሚለውን በቻፕተራችን ወደፊት እንመለከታለን። እና ምን አይነት ዘዴ ተጠቅመን እናምርት የሚለውን መመለስ አለበት። በሶስተኛ ደረጃ ደግሞ ፎር ሁም ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስድ። ይህ ደግሞ ዴሊቨሪ ነው። የምናመርተው ፕሮዳክት ለማን መሆን መቻል አለበት፣ አምርተንስ ለማን ማድረስ አለብን ይህን ፕሮዳክት የሚለውን ጥያቄም በሶስተኛ ደረጃ መመለስ መቻል አለበት ማለት ነው። አንድ ሞደርን ሶሳይቲ ዘርዘር አድርገን ስንመለከታቸው ዋት ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስድ የሚለው የመጀመሪያውን አንደኛውን ጥያቄ ስንመለከት ዚስ ኩዌሽን ኢዝ ኦልሶ ኮልድ ዘ ፕሮብሌም ኦፍ ዘ አሎኬሽን ኦፍ ሪሶርስ። ይሄ ጥያቄ ምን ይባላል አለ? ዘ አሎኬሽን ኦፍ ሪሶርስ ያለንን ሪሶርስ አሎኬት ማድረግ ምን እንደምናመርት ምን ማምረት አለብን ብለን ሪሶርሳችን ላይ ምን ላይ እናውለው ማለት ነው። ይሄ የመጀመሪያው ጥያቄ ሪሶርሳችንን ያለንን ስካርስ ሪሶርስ ምንድን ላይ እናውለው የሚል ነው። ኢት ኢምፕላይዝ ዛት ኤቭሪ ኢኮኖሚ መስት ዲሳይድ ኦን ዘ ታይፕ ኤንድ ኳንቲቲ ኦፍ ጉድስ ቱ ቢ ፕሮዲውስድ። አይነቱንና መጠኑን መወሰን መቻል አለበት አንድ ኢኮኖሚ ማለት ነው። ምርቱን ከመጀመሩ በፊት ምን እናምርት የሚለውን አይነቱን እና እንዲሁም ምን ያህል እናምርት የሚለውን ኳንቲቲውን መወሰን መቻል አለበት ማለት ነው። ዘ ኢኮኖሚ መስት ሜክ ቾይስ ቢትዊን ዘ ፕሮዳክሽን ኦፍ ኮንሳምፕሽን ኤንድ ካፒታል ጉድስ፣ ሲቪል ኤንድ ሚሊታሪ ጉድስ ኤንድ ነሰሲቲ ኤንድ ሌክዠሪ ጉድስ። እንግዲህ በምን አይነት መካከል መሰላችሁ ምርጫው የሚደረገው? የመጀመሪያው ኮንሳምፕሽን ኤንድ ካፒታል ጉድ፣ ለጊዜያዊ ፍጆታ የሚውሉ እና ለካፒታልነት የሚሆኑ ጉዶችን ከነዚህ የትኛውን ላምርት፣ ለኮንሳምፕሽን የሚውሉ ላምርት ወይስ ካፒታል ጉድ ላምርት ብሎ ከሁለቱ መምረጥ መቻል አለበት። በሁለተኛ ደረጃ ደግሞ ሲቪል የሆኑ ወይስ ሚሊታሪ የሆኑ ጉዶችን ላምርት፣ ለውትድርና
እዚህ ለጦርነት የሚሆን ራስን ለመከላከል ለውትድርናው ዓለም የሚያገለግሉ ወይስ ለሲቪሊያኑ የሚያገለግል ፕሮዳክት ላምርት ብሎ ከነዚህ መምረጥ መቻል አለበት። እንዲሁም ነሴሲቲ ጉድ ወይስ ሌክዠሪ ጉድ። ነሴሲቲ ማለት በዴይ ቱ ዴይ አክቲቪቲያችን በላይፋችን ግዴታ የሆኑና አስፈላጊ የሆኑ ነገሮች ማለት ነው። ሌክዠሪ ጉድ የምንላቸው ደግሞ የቅንጦት እቃዎች የምንላቸው እነዚህ ሰው ለምቾት ሲል የሚያደርጋቸው ነገሮች ማለት ነው። ሌክዠሪ የሆኑ ይሄ ለምሳሌ ይሄ መኪና ምናምን የሚባሉ ሌክዠሪ፣ ይሄ ወርቅ የሚባሉ ውድ የሆኑ ነገሮች ሌክዠሪ ጉድስ ይባላሉ። እና ሌክዠሪ ጉዶችን ላምርት ወይስ ነሴሲቲ ጉዶችን ላምርት ብሎ በእነዚህ መካከል ቾይዝ ማድረግ አለበት፣ መምረጥና መወሰን ዲሳይድ ማድረግ አለበት ማለት ነው አንድ ኢኮኖሚ። እንግዲህ ይህን ምርጫ ካካሄደ ሁለተኛው ጥያቄ ደግሞ ሃው ቱ ፕሮዲውስ ጉድስ ኤንድ ሰርቪስስ ነው። ይህ የተመረጠና የተወሰነ ፕሮዳክት እንዴት ይመረጥ ነው። ዚስ ኩዌሽን ኢዝ ኦልሶ ሪፈርድ ቱ አስ ዘ ፕሮብሌም ኦፍ ቾይዝ ኦፍ ቴክኒክስ። ይህ ደግሞ ዘ ፕሮብሌም ኦፍ ቾይዝ ኦፍ ቴክኒክ የቴክኒክ ምርጫ ነው። ደግሞ ይሄ በየትኛው ቴክኒክ እናምርት የሚል ማለት ነው። ዋንስ አን ኢኮኖሚ ሃዝ ሪችድ ኤ ዲሲሽን ሪጋርዲንግ ዘ ታይፕ ኦፍ ጉድስ ኤንድ ሰርቪስስ ቱ ቢ ፕሮዲውስድ ኤንድ ሃዝ ዲተርማይንድ ዜር ሪስፔክቲቭ ኳንቲቲስ ኢት ሜስት ዲሳይድ ሃው ቱ ፕሮዲውስ ዘም which entails choosing between alternative methods or techniques of production። አንድ ኢኮኖሚ ምን ላምርት ብሎ የትኛውን ፕሮዳክት ላምርት ብሎ ከወሰነ በኋላ እና ኳንቲቲውንም ከወሰነ በኋላ ምንን መወሰን አለበት አለ። ምን አይነት ቴክኒክ ተጠቅሜ ምን አይነት ሜትድ ተጠቅሜ ላምርት ብሎ ደግሞ መወሰን መቻል አለበት ይላል። ፎር ኤግዛምፕል white can be produced using primitive tools and manual labor or using modern machinery and some labor። ለምሳሌ እንደ ምሳሌ ያክል ብንጠቀም አንድ ኢኮኖሚ ስንዴን ለማምረት ወሰነ። ከስንዴና ከጤፍ ካለ በኋላ ስንዴን ለማምረት ከወሰነ ከዛ በኋላ ስንዴን በምን መልኩ ላምርተው? ለምሳሌ የመጀመሪያው ዩዚንግ ፕሪሚቲቭ ቱልስ ኤንድ ማኑዋል ላበር ነው። ኋላ ቀር የሆኑ ትራዲሽናል የሆኑ ባህላዊ የሆኑ የማምረቻ ዘዴዎቹንና የሰው ኃይልን በመጠቀም ሊያመርት ይችላል። ሁለተኛው ሜትድ ደግሞ ሞደርን ማሽነሪ ኤንድ ሰም ላበር የተወሰነ የሰው ኃይልና ዘመናዊ መሳሪያዎችን በመጠቀም ዘመናዊ ግብርናን በመጠቀም ሊያመርት ይችላል። ከሁለቱ በየትኛው ላምርት ብሎ መወሰን መቻል አለበት ነው አንድ ኢኮኖሚ። ሌላውና እንግዲህ በዚህ ውስጥ የምንመለከተው the various techniques of production can be classified into groups labor intensive technique and capital intensive technique ይባላል። እዚሁ ላይ እንዴት ላምርት የሚለው ቴክኒክ ምርጫ ላይ ላበር ኢንቴንሲቭ እና ካፒታል ኢንቴንሲቭ ይባላል። የመጀመሪያው ላበር ኢንቴንሲቭ ቴክኒክ ኢንቮልቭስ ዘ ዩዝ ኦፍ ሞር ላበር ሪላቲቭ ቱ ካፒታል ፐር ኤ ዩኒት ኦፍ አውትፑት። በእያንዳንዷ ዩኒት ኦፍ አውትፑት ላይ በእያንዳንዷ ምርት ላይ ከምንጠቀመው ካፒታል ይልቅ የምንጠቀመው ላበር ወይም የምንጠቀመው የሰው ኃይል በሰው ጉልበት ብዙ የምናመርት ከሆነ ከካፒታል ይልቅ ብዙ የሰው ኃይል የምንጠቀም ከሆነ ምን ይባላል? ይሄ ላበር ኢንቴንሲቭ ቴክኒክ ይባላል። In contrast, a capital intensive technique involves the use of more capital relative to labor per unit of output። እንደገና በተቃራኒው ደግሞ በእያንዳንዱ አውትፑት ከምንጠቀመው የሰው ኃይል ይልቅ የምንጠቀመው ካፒታል ወይም የምንጠቀመው ማሽን የምንጠቀመው ሮቦትም ሊሆን ይችላል። ማንኛውም ሳይንሳዊ የሆነ ነገር ከሰው ኃይል ውጭ የሆነ ነገር የምንጠቀመው የሚበልጥ ከሆነ ደግሞ ምን ይባላል ማለት ነው? ካፒታል ኢንተንሲቭ ቴክኒክ ይባላል ማለት ነው። The choice between these techniques depends on the available supply of diverse production factors and their relative price። እንግዲህ ይህን እንድንወስን የሚያደርገን ምኑ ነው? ይህን ቴክኒክ ከሁለቱ ላበር ኢንተንሲቭ እንጠቀም ወይስ ካፒታል ኢንተንሲቭ እንጠቀም የሚለው እንድንወስን የሚያደርገን ምንድን ነው? available supply እና diverse production factor and their relative price ነው። ያለው አቅርቦት እና ዋጋቸው ነው። ለምሳሌ የኛ ድርጅት አካባቢ ያለው የሰው ኃይል ርካሽ የሚሆን ከሆነ ከካፒታል ይልቅ ማሽን ከምንጠቀም ከማሽን ዋጋና ከሰው ኃይል ዋጋ የሰው ኃይል የሚረክስ ከሆነ የሰው ኃይል ልንጠቀም እንችላለን። የማሽን ዋጋ የሚረክስ ከሆነ ደግሞ የማሽን ዋጋ ልንጠቀም እንችላለን። እንዲሁም ደግሞ ያለንበት አካባቢ ላይ ብዙ የሰው ኃይል አቅርቦት የሚኖር ከሆነ የሰው ኃይል ልንጠቀም እንችላለን። የማሽን አቅርቦቱ የሚበዛ ከሆነ ደግሞ ማሽን እንጠቀማለን ማለት ነው። ለምሳሌ እንደ ሀገር ብንመለከተው ኢትዮጵያ ውስጥ ብዙ የሰው ኃይል ስላለ የሰው ኃይል ሊጠቀም ይችላል አንድ ድርጅት። እንደገና ተቃራኒው ደግሞ ጃፓን ወይም ሌላ ሀገር የሰለጠኑ በቴክኖሎጂው በጣም የሰለጠኑ የሚባሉ ሀገራት ላይ ቢሄድ ደግሞ ያ ሰው ካፒታል ሊጠቀም ይችላል ማለት ነው። ምክንያቱም ከሰው ኃይል ይልቅ ካፒታል በጣም ብዙ ስላለ ማለት ነው። ቴክኖሎጂ ብዙ ስላለ ማለት ነው። ሮቦቶች ምኖች ስላሉ እነሱ ሊጠቀም ይችላል። ማሽኖችን ሊጠቀም ይችላል። ማሽኖች ብዙ ስላሉ እዛ። ስለዚህ
በሁለቱ ላበር ኢንተንሲቭ እና ካፒታል ኢንተንሲቭ የሚለውን እንድንመርጥ የሚያደርገን ምንድን ነው? አቬሌብል ሳፕላዩ እና ሪሌቲቭ ፕራይሱ ነው፣ ዋጋውና አቅርቦቱ ማለት ነው። ሜኪንግ ኤ ጉድ ቾይስ ኢዝ ኢምፖርታንት ፎር ሜኪንግ ዘ ቤስት ፖሲብል ዩዝ ኦፍ ሊሚትድ ሪሶርስ ቱ ፕሮዲውስ ዘ ማክሲመም ነምበር ኦፍ ጉድስ ኤንድ ሰርቪስስ። እንግዲህ እዚህ ላይ ትክክለኛውን ላበር ኢንተንሲቭ እና ካፒታል ኢንተንሲቭ የሚለውን ቴክኒክ እንዲሁም ሌሎችን ቴክኒኮች የተሻለውን ቴክኒክ መምረጥ ባለን ስካርስ ሪሶርስ ላይ ከፍተኛ አውትፑት ወይም ከፍተኛ ምርት እንድናመርት ያደርገናል ማለት ነው። ስለዚህ ይህ ወሳኝ ጥያቄ ነው ማለት ነው። ሁለተኛው ሌላው እንግዲህ ሁለቱም ጥያቄዎች ከመለስን ሶስተኛው ጥያቄ ደግሞ ፎር ሁም አር ጉድስ ኤንድ ሰርቪስስ ቱ ቢ ፕሮዲውስድ ነው። ያ ማለት ምንድን ነው? የምናመርተው ምርት ለማን ነው? ይሄ ምርት የምናመርተው እኛ ምን እናመርት ብለን ወስነናል፣ እንዴት እናመርት ብለን ወስነናል። ስለዚህ የምናመርተው ምርት ደግሞ ለማን ነው መመረት ያለበት የሚለውን ደግሞ በሶስተኛ ደረጃ ኢኮኖሚው መመለስ አለበት ማለት ነው። ዚስ ፕሮብሌም ኢዝ ኦልሶ ኮልድ ዘ ፕሮብሌም ኦፍ ዘ ዲስትሪቢዩሽን ኦፍ ናሽናል ፕሮዳክትስ ኦፍ ኤ ካንትሪ። ያለውን ናሽናል ፕሮዳክት ዲስትሪቢዩት የምናደርግበትን መንገድ የምንወስንበት ነው ማለት ነው። ይሄ ደግሞ ኢት ሪሌትስ ቱ ሃው ኤ ማቴሪያል ፕሮዳክት ኢዝ ቱ ቢ ዲስትሪቢዩትድ አመንግ ዘ ዲፈረንት መንበር ኦፍ ሶሳይቲ። ባለው ማህበረሰብ ውስጥ ባለው ግሩፕ ኦፍ ሶሳይቲ ውስጥ እንዴት ዲስትሪቢዩት እናደርግ የሚለው ውሳኔ ነው። ዘ ኢኮኖሚ ሹድ ዲሳይድ ፎር ኢንስቴንስ ዌዘር ቱ ፕሮዲውስ ፎር ዘ ቤነፊት ኦፍ ፊው ሪች ፒፕል ኦር ፎር ዘ ማጆሪቲ ኦፍ ፑር ፒፕል። ኢኮኖሚው እንግዲህ የተወሰኑ የባለሀብት የሚባሉ ወይም ሀብታም ሶሳይቲዎችን የሚጠቅም ምርት ላምርት ወይስ ማጆሪቲ ኦፍ ፑር ፒፕል ብዙውን መካከለኛ ወይም ዝቅተኛ የኑሮ ደረጃ ያለውን ማህበረሰብ የሚጠቅም ምርት ላምርት የሚለውን ውሳኔ ላይ መድረስ አለበት ማለት ነው ኢኮኖሚው። አን ኢኮኖሚ ዛት ዋንትስ ቱ ፕሮዲውስ ፎር ዘ ቤነፊት ኦፍ ዘ ማክሲመም ነምበር ኦፍ ፒፕል ውድ ፈርስት ትራይ ቱ ፎከስ ኦን ዘ ፕሮዳክሽን ኦፍ ነሰሳሪ ጉድስ ፎር ዘ ሆል ፖፑሌሽን ኤንድ ዘን ኦን ዘ ፕሮዳክሽን ኦፍ ለግዠሪ ጉድስ። እንግዲህ አንድ ኢኮኖሚ በጣም ብዙ ፒፕል ወይም በጣም ብዙ ሰውን ብዙ ማህበረሰብን ለመጥቀምና እነሱ ላይ ፎከስ አድርጎ ለማምረት ከፈለገ መጀመሪያ ላይ ማምረት ያለበት ምንድነው? ነሰሳሪ ጉዶችን ነው ወይም ነሰሲቲ ጉድ የሚባሉትን አስፈላጊና የሰው ልጅ ግዴታ ሊጠቀምባቸው የሚገቡ ፕሮዳክቶች ማለት ነው። ለምሳሌ ልብስ ሊሆን ይችላል፣ ይሄ ጨው ሊሆን ይችላል፣ የምግብ ፕሮዳክቶች ሊሆኑ ይችላሉ። እነዚህ ነሰሲቲ ጉድ የሚባሉ ናቸው። የሰው ልጅ ያው ግዴታ ማግኘት ያለበት ነገር ማለት ነው። ስለዚህ እዚህ ላይ ትኩረት ማድረግ አለበት። ምን ከፈለገ ማክሲመም ነምበር ኦፍ ፒፕል ላይ ትኩረት ማድረግ ከፈለገ አንድ ኢኮኖሚ፣ ከዛ ደግሞ ቀጥሎ ምን ማምረት ይችላል? ሌዥሪ ጉዶችን ማምረት ይችላል ማለት ነው። ኦል ዚስ ኤንድ አዘር ፋንዳሜንታል ኢኮኖሚክ ፕሮብሌምስ ፎከስ ኦን ሁማን ኒድስ ኤንድ ዋንትስ። እንግዲህ እነዚህ ምንድነው? እነዚህ ማንኛውም ኢኮኖሚክ ፕሮብሌም እንግዲህ ፎከስ የሚያደርገው ምንድነው? የሰው ልጅ ፍላጎት ላይ ነው። የሰው ልጅ ፍላጎት ላይ ማለት ነው። ምክንያቱም ማንኛውም ድርጅት ወይም ማንኛውም አቅራቢም ቢሆን የሰው ልጅ ፍላጎት መሰረት አድርጎ እስካቀረበ ድረስ ብቻ ነው እንግዲህ ውጤታማና ትርፋማ ሊሆን የሚችለው ማለት ነው። Many human efforts in modern society are directed towards the production of goods and services in order to satisfy human needs and wants. በዚህ እንግዲህ በሞደርን ሶሳይቲው ላይ ማንኛውም ሰው ጥረት የሚያደርገው ምንድነው? ይሄ ፕሮዳክሽን የሚያመርተው ምርት የሰዎችን ፍላጎት እንዲያሟላ ለማድረግ ነው ማለት ነው ጥረቱ። እንግዲህ ሌላው በዚህ ቻፕተር ውስጥ የምንመለከተው ሁለተኛው ቶፒክ እንግዲህ ኢኮኖሚክ ሲስተም የሚባል ነው። ይህን ኢኮኖሚክ ሲስተምን አይተን እንደጨረስን እንግዲህ ይህን ኢኮኖሚክ ሲስተምን ያጠና ሰው ወይም ያጠና ተማሪ መጀመሪያ ላይ ኢኮኖሚክ ሲስተም ምንድን ነው ብሎ ማወቅ መቻል አለበት፣ ዲፋይን ማድረግ መቻል አለበት። ከዛ በመቀጠል በሁለተኛ ደረጃ ደግሞ ኮምፔር ኤንድ ኮንትራስት ዘ ሜን ታይፕስ ኦፍ ኢኮኖሚክ ሲስተም። ኢኮኖሚክ ሲስተም ብለን አሁን ወደፊት የምንመለከታቸው የተለያዩ አይነት ኢኮኖሚክ ሲስተሞች አሉ። እነዚህን በደንብ ኮምፔር ኤንድ ኮንትራስት ማድረግ ማወዳደር መቻል አለበት። ልዩነታቸውን ማወቅ መቻል አለበት። የእያንዳንዳቸውን ፌቸር ማወቅ መቻል አለበት። እንግዲህ ወደፊት ዘርዘር አድርገን ስለምንመለከታቸው ማለት ነው። The way a society tries to answer the basic economic questions mentioned above can be summarized by a concept known as the economic system. ከላይ እንግዲህ ያየናቸው ሶስቱ የኢኮኖሚክስ ጥያቄዎች ኢኮኖሚክ ኩዌሽንስ የሚባሉ ሶስት ዋና ዋና ጥያቄዎች አይተናል። ምንድን አይተናል? what goods and services are to be produced, how to produce goods and services፣ በሶስተኛ ደረጃ ደግሞ for whom to produce goods and services ማለት ምንድነው? ለማን ምን እናምርት፣ እንዴት እናምርትና ለማን እናምርት የሚሉ ጥያቄዎችን አይተናል። እኒን ያየናቸውን ጥያቄዎች የምንመልስበት መንገድ ደግሞ ምን ይባላል አለ? ኢኮኖሚክ ሲስተም ይባላል አለ። An economic system is a set of organizational and institutional arrangements
ስታብሊሽ ቱ አንሰር ዘ ቤዚክ ኢኮኖሚክ ኩዌሽንስ። እኚህ ቤዚክ ኢኮኖሚክ ኩዌሽኖችን ለመፍታት የተቀመጠ አሬንጅመንት ነው ይህ ኢኮኖሚክ ሲስተም ማለት። ዘ ዲፈረንት ታይፕስ ኦፍ ኢኮኖሚክ ሲስተም አር ክላሲፋይድ ኦን ዘ ቤዝ ኦፍ ኦውነርሺፕ ኦፍ ኢኮኖሚክ ሪሶርስ። እንግዲህ ይህ ኢኮኖሚክ ሲስተም የሚባለው ክላሲፋይ የሚደረገው ዋና ቤዙ ወይም ክላሲፋይ የምናደርግበት መንገድ በዋናነት በኦነርሺፕ ኦፍ ኢኮኖሚክ ሪሶርስ ነው። ያለውን ኢኮኖሚክ ሪሶርስ ኦነሩ ማን ነው፣ ባለቤቱ ማን ነው፣ የሚያዝበት ወይም የሚቆጣጠረው ማን ነው የሚለውን መሰረት አድርገን ነው ማለት ነው እነዚህን ኢኮኖሚክ ሲስተሞች ምንከፋፍላቸው። ዘ ሜን ታይፕስ ኦፍ ኢኮኖሚክ ሲስተም አር ትራዲሽናል ኢኮኖሚ ኦር ሰብስታንስስ፣ ካፒታሊስት ኢኮኖሚ፣ ኮማንድ ኢኮኖሚ እና ሚክስድ ኢኮኖሚ የሚባሉ 4 አይነት ኢኮኖሚክ ሲስተሞች አሉ ዓለማችን ላይ። ሞር እንግዲህ 3ቱ ናቸው፣ ካፒታሊስት፣ ኮማንድ እና ሚክስድ የሚባሉት ናቸው። ትራዲሽናል የሚባለው በፊት የነበረና አሁን በአንዳንድ ቦታዎች ላይ ያለ እንጂ ያን ያክል ያለ የሚባል አይደለም። ነገር ግን አንድ ኢኮኖሚክ ሲስተም ነው። ስለዚህ ዓለማችን ላይ ስንት አይነት ኢኮኖሚክ ሲስተሞች አሉ? 4 አይነት ኢኮኖሚክ ሲስተሞች አሉ። ትራዲሽናል ኢኮኖሚ አለ፣ ካፒታሊስት ኢኮኖሚ አለ፣ ኮማንድ ኢኮኖሚ አለ፣ ሚክስድ ኢኮኖሚ አለ። እነዚህን እንግዲህ እያንዳንዳቸውን ምን ማለት ናቸው፣ ምን አይነት ፊቸር አላቸው የሚለውን እንመልከት። የመጀመሪያው እንግዲህ ትራዲሽናል ኢኮኖሚ ነው። ትራዲሽናል ኢኮኖሚ ኢዝ ኤ ሲስተም ዛት ሪላይስ ኦን ከስተምስ ሂስትሪ ኤንድ ታይም ሆኖርድ ቢሊፍስ። ይህ ትራዲሽናል ኢኮኖሚክስ የምንለው እንግዲህ በከስተም በታሪክና ባህል ላይ የተመሰረተ ኢኮኖሚ ነው። ትራዲሽን ጋይድስ ኢኮኖሚክ ዲሲሽን ሰቻስ ፕሮዳክሽን ኤንድ ዲስትሪቢዩሽን። ይሄ ፕሮዳክሽን እና ዲስትሪቢዩሽን የምንለውን ነገር ከላይ ያየናቸውን ጥያቄዎች የምንመልሰው ከትራዲሽን ከባህል ተነስተን ነው ማለት ነው። ባህልን መሰረት አድርገን ነው ማለት ነው። ሶሳይቲስ ዩዝ ትራዲሽናል ኢኮኖሚ ዲፐንድስ ኦን አግሪካልቸር፣ ፊሽንግ፣ ሃንቲንግ፣ ጋዘሪንግ ኦር ሰም ኮምቢኔሽን ኦፍ ዘም ዘይ ዩዝ ባርተር ኢንስተድ ኦፍ መኒ። እንግዲህ ይሄ ትራዲሽናል ኢኮኖሚ ውስጥ የሚገኝ ሶሳይቲ በብዛት መሰረት አድርጎ የሚሰራው ምንድን ነው? አግሪካልቸር ወይም ግብርና ላይ፣ ፊሽንግ ይሄ የአሳ ምርት፣ ሃንቲንግ ይሄ አደን ማለት ነው እና ሌሎቹ ወይም እነዚህን አጣምሮም ሊሰራ ይችላል። ይሄ ነው ትራዲሽናል ኢኮኖሚ በብዛት የሚገኝበት ማለት ነው። እንዲሁም ዘይ ዩዝ ባርተር ኢንስተድ ኦፍ መኒ። ባርተር ማለት እንግዲህ ባርተሪንግ ሲስተም ማለት አንዱ የማርኬት ላይ አንድ ኤክስቼንጅ መንገድ ሲሆን ጉድስ ኤክስቼንጅ ባይ ጉድስ ነው። አንዱ ያኛውን እቃ ይዞ ይመጣል፣ ያኛውን እቃ ይዞ ይመጣል፣ እቃ በቃ ይለዋወጣሉ ማለት ነው። ለምሳሌ አንዱ በሬ ይዞ የሚወጣ ከሆነ ገበያ፣ አንደኛው ደግሞ ፈረስ ይዞ ሊወጣ ይችላል። ስለዚህ ፈረሱን በበሬ ነው የሚለዋወጡት እንጂ በመካከላቸው ምንም አይነት ገንዘብ ወይም መኒ የለም ማለት ነው። በዚህም በትራዲሽናል ኢኮኖሚ ጊዜ የሚጠቀሙት ይሄንን ነው፣ ባርተርን ነው የሚጠቀሙት እንጂ መኒ በመካከላቸው የለም ማለት ነው። ሞስት ትራዲሽናል ኢኮኖሚስ ኦፕሬት ኢን ኢመርጂንግ ማርኬትስ ኤንድ ዲቨሎፒንግ ካንትሪስ። ይሄ እንግዲህ በብዛት በዲቨሎፒንግ ካንትሪዎች ላይ ነው የሚገኘው። ዛር ኦፍን ኢን አፍሪካ፣ ኤዥያ፣ ላቲን አሜሪካ ኤንድ ሚድል ኢስት። በሩቅ ምስራቅ የሚባሉ በመካከለኛው ምስራቅ ሀገራትም አለ፣ እንዲሁም በአፍሪካ ውስጥም ይገኛል፣ ኤዥያ ውስጥ፣ ላቲን አሜሪካ ውስጥ። ቴክኖሎጂው በብዛት ባልተዳረሰባቸው ሀገራት ወይም ሞደርን በማይባሉት ወይም ዲቨሎፕድ ሳይሆን በዲቨሎፒንግ በማደግ ላይ ባሉ ሀገራት ውስጥ ነው የሚገኘው ይህ ኢኮኖሚ። ትራዲሽናል ኢኮኖሚ ካን ኦልሶ ቢ ፋውንድ ኢን ፖኬት ትሩአውት ዘ ወርልድ ኢቨን ኢን ዲቨሎፒንግ ካንትሪ። በማደግ ላይ ባሉ አገሮች ሁሉ ይገኛል ማለት ነው። ይሄ ምንድን ትራዲሽናል ኢኮኖሚ ሲስተም የሚባለው ማለት ነው። እንግዲህ ሜን ፊቸርስ ኦፍ ትራዲሽናል ኢኮኖሚ ብለን ዋና ዋና የዚህ የትራዲሽናል ኢኮኖሚ ዋና ዋና ባህሪያቶቹ ምንድን ናቸው? ወይም አንድን ኢኮኖሚ ትራዲሽናል ኢኮኖሚ ልንለው የምንችለው ምንን መሰረት አድርገን ነው ማለት ነው። እነዚህ ሜን ፊቸሮች ማለት የሚለይባቸው ማለት ነው፣ ዋና ዋና ባህሪያቱ ማለት ነው። የመጀመሪያው እንግዲህ ትራዲሽናል ኢኮኖሚ ሴንተር ኦን ፋሚሊ ኦር ትሪብ ኤንድ ዘ ዩዝ ትራዲሽንስ ጌይን ፍሮም ዘ ኤልደርስ ኤክስፔሪንስ ቱ ጋይድ ዴይ ቱ ዴይ ላይፍ ኤንድ ኢኮኖሚክ ዲሲሽን። እንግዲህ በዚህ በትራዲሽናል ኢኮኖሚ ጊዜ ሴንተር አድርጎ የሚሰራው ፋሚሊን ወይም ትሪብን፣ ይሄ ቤተሰብ ወይም የሆነ ነገድን መሰረት አድርጎ ነው የሚሰራው። እንዲሁም ኤክስፔሪየንሳቸውን የሚያገኙት ከምንድን ነው? ከኤልደር ኤክስፔሪየንስ ታላላቆቻቸው ዴይ ቱ ዴይ አክቲቪቲያቸውን ከነሱ ነው የሚማሩት፣ ከታላላቆቻቸው ማለት ነው። ከአያት ከቅድመ አያቶቻቸው ነው የሚማሩት። እንግዲህ ለምሳሌ እንደ ምሳሌ ብንጠቀም በገጠራማ አካባቢ ያሉ አርሶ አደሮችን ብትመለከቱ እነሱ የሚሰሩት ከአባታቸው ከአያታቸው ከቅድመ አያታቸው ያላቸውን ልምድ ይዘው ነው እንጂ ምን ማምረት አለብን እንዴት ማምረት አለብንና ለማን ማምረት አለብን የሚሉትን ጥያቄዎች በሞደርን ሳይንስ ተመስርተው አይደለም የሚመልሷቸው። መሬቱ ምን አይነት ምን ያበቅላል፣ ምን ይመቸዋል፣ ምን አይመቸውም የሚለውን እንዲሁም ምን ከብት ብንገዛ እዚህ ቦታ ላይ ይለምዳል አይለምድም የሚለውን ለቆላ ነው ደጋ ነው ወይና ደጋ ነው በረሃ ነው የሚለውን ነገር የሚለኩት
ኢልደርስ ኤክስፔሪየንስ ወይም በአባት በአያት በቅድመ አያቶቻቸው በታላላቆቻቸው እውቀት ተመስርተው ከነሱ ባገኙት እውቀት ተመስርተው ነው እንጂ ሳይንስን መሰረት አድርገው አይደለም ማለት ነው የሚመልሱት። ስለዚህ ይህ ምንድነው ትራዲሽናል ኢኮኖሚ የሚመልሱ ነገሮችን የሚፈቱት ወይም ነገሮችን የሚያካሂዱት ወይም ዴይ ቱ ዴይ ላይፋቸውን የሚኖሩት ወይም ኢኮኖሚክ ዲሲሽን ላይ የሚደርሱት ምንን መሰረት አድርገው ነው? የታላላቆችን እውቀት መሰረት አድርገው ነው ማለት ነው። ወይም ባህልን መሰረት አድርገው ነው ማለት ነው። ሌላውና ሁለተኛው የትራዲሽናል ኢኮኖሚ ፊቸር እንግዲህ የትራዲሽናል ኢኮኖሚ ኤግዚስትስ ኢን ሃንተር ጋዘረር ኤንድ ኖማዲክ ሶሳይቲ። በአደን የሚተዳደሩና ኋላ ቀር የሆኑ ወይም ትራዲሽናል የሆነ ሶሳይቲ ውስጥ ነው የሚገኝ ይሄ ኢኮኖሚ። ዘ ሶሳይቲ ከቨር ቫስት ኤሪያ ቱ ፋይንድ ኢናፍ ፉድ ቱ ሰፖርት ዘም። እንግዲህ በጣም ብዙ ኤሪያን ከቨር ያደርጋሉ ለራሳቸው ምግብን ለማግኘት እንዲሁም ለሚሰሩት ለምሳሌ አርብቶ አደር ከሆኑ እንደዛ ከሆኑ ለነሱ ፉድ ለማግኘት እንግዲህ ለዚህ ለሚያመርቱት ምርት ወይም ለኢኮኖሚ እንቅስቃሴያቸው ለአርብቶ አደር ከሆኑ ለሚያረቧቸው እንስሶች ምግብን ለማግኘት በጣም ብዙ ቦታን ከቨር ያደርጋሉ፣ ብዙ ቦታ ይንቀሳቀሳሉ። ዘ ኖማዲክ ሃንተር ጋዘረር ኮምፒት ዊዝ አዘር ግሩፕስ ፎር ስካርስ ናቹራል ሪሶርስ። እንግዲህ ናቹራል ሪሶርስ በራሱ ስካርስ ነው ብለናል። ስለዚህ ይህን ስካርስ የሆነ ሪሶርስ ደግሞ ለመጠቀም እንግዲህ እርስ በርስ ኮምፒት ያደርጋሉ ከሌላው ማህበረሰብ ጋር ማለት ነው። ለምሳሌ አርብቶ አደር ከሆኑ የግጦሽ ሳር ሊሆን ይችላል፣ ውሃ ሊሆን ይችላል፣ ለእንስሶች ማሰማሪያ ሊሆን ይችላል። እነሱን ለማግኘት ኮምፒት ያደርጋሉ ማለት ነው እርስ በርስ። በምን ጊዜ? በትራዲሽናል ኢኮኖሚ ጊዜ ማለት ነው። እንግዲህ ሌላው የትራዲሽናል ኢኮኖሚ ባህሪ ደግሞ ሞስት ትራዲሽናል ኢኮኖሚ ፕሮዲስ ኦንሊ ዋት ዘይ ኒድ። የሚፈልጓትን ብቻ ነው የሚያመርቱ። ፕሮዲስ የሚያደርጉ የሚፈልጓትን ብቻ ለዕለት ከዕለት ኮንሳፕሽን ብቻ ማለት ነው። ዜር ኢዝ ሬርሊ ኤ ሰርፕለስ ኦፍ ሌፍት ኦቨር ዛት ሜክስ ኢት አነሰሰሪ ቱ ትሬድ ኦር ክሬት መኒ። ብዙ ትርፍ ነገር ማምረት ይችላሉ ወይም ያላቸውን ሪሶርስ ኤፊሽንት ላይ አይጠቀሙም፣ እስከ ማክሲመም ኢፈርት አይጠቀሙም። የሚያመርቱት ምንድን ነው? ለዕለት የሚያስፈልጋቸውን ብቻ፣ ለዕለት ለምግብም ሆነ ለልብስም ሆነ ለማንኛውም ነገር ለዕለት የሚያስፈልጋቸውን ብቻ ያመርታሉ ማለት ነው። ሌላው እንግዲህ when traditional economy do trade they really on barter it can only occur between groups that do not compete። እንግዲህ በማይመጣጠኑ ፕሮዳክቶች እርስ በርስ ኤክስቼንጅ ያካሂዳሉ ማለት ነው። ያ ማለት ምንድነው? ባርተሪንግ ሲስተም ይጠቀማሉ ብለናል ኤክስቼንጅ ላይ። ነገር ግን ባርተሪንግ ሲጠቀሙ ደግሞ ኮምፒት በማይደራረሱ በማይመጣጠኑ እቃዎች ማለት ነው። ስለዚህ አንደኛው ተጎጂ ይሆናል ማለት ነው የማይመጣጠኑ እቃዎችን ኤክስቼንጅ የሚያካሂዱ ከሆነ። ፎር ኤግዛምፕል ኤ ትሪብ ዛት ሪላይስ ኦን ሃንቲንግ ኤክስቼንጅ ፉድ ዊዝ ኤ ግሩፕ ዛት ሪላይስ ኦን ፊሽንግ። ለምሳሌ አደን የሚሰራ አካል ካለ አሳ ማስገር ወይም አሳ ማርባት ላይ የሚሰራው እርስ በርስ ኤክስቼንጅ ያደርጋሉ። ያኛው ያደነውንና ይኛው ደግሞ ያወጣውን አሳ ኤክስቼንጅ ይደራረጋሉ ማለት ነው። ቢኮዝ ዘይ ጀስት ትሬድ ሚት ፎር ፊሽ ዜር ኢዝ ኖ ኒድ ፎር ኮምፐርሰም ከረንሲ። ምንም አይነት ገንዘብ ለማግኘት ገንዘብ ለማስቀመጥ ሌላ ኤክስትራ ፕሮዳክሽን ለማካሄድ አይደለም እነሱ የሚሰሩት። ለዕለት ብቻ ለዕለት ፍጆታቸው ብቻ የሚጠቀሙትን ብቻ ነው ለዕለት ኮንሱም ለማድረግ ብቻ ስለሆነ የሰሩትን ፕሮዳክት አንደኛውና አንደኛው እቃ በቃ ይለዋወጣሉ ማለት ነው። ይህ ምን ይባላል ደግሞ? ባርተሪንግ ሲስተም። ስለዚህ ትራዲሽናል ኢኮኖሚ አንደኛው መገለጫው ምንድነው? ሪሌይ ኦን ባርተር ሲስተም ማለት ነው። ሌላው እንግዲህ የትራዲሽናል ኢኮኖሚ ባህሪ ደግሞ they are more likely to have a surplus such as bumper crop that they use for trade. when that happens the group creates some form of money. እንግዲህ የሆነ ጊዜ ደግሞ ሰርፕለስ ይኖራቸዋል እና ሰርፕለስ ሲኖራቸው የተወሰነ ገንዘብ ሊሰሩ ይችላሉ። that facilitates trading over long distance. ይህን ደግሞ ለምን ይጠቀሙታል? ይህንን የተወሰነ ሰርፕለስ ሲያገኙ የሚሰሩትን ገንዘብ ደግሞ ሩቅ ርቀት ሄደው ንግድን ለማካሄድ ወይም ለንግድ ያውሉታል ማለት ነው የሚያገኙትን ገቢ። ስለዚህ ትራዲሽናል ኢኮኖሚ የሚባለው ጠቅላላ ባህሪው ይሄን ይመስላል ማለት ነው። በቀጣይ እስከምንገናኝ ደህና ሁኑ።